የደቡብ ኢትዮጵያ ክልል ምክር ቤት ስድስተኛ ዙር አምስተኛ የሥራ ዘመን ሰባተኛ መደበኛ ጉባኤውን ሲያደርግ የምክር ቤቱ አባላት ልዩ ልዩ ሀሳብና ጥያቄዎችን አንስተው ማብራሪያ ተሰጥቶባቸዋል። የመልካም አስተዳደር፣ የልማት ስራዎች፣ የማህበራዊ ዘርፎች ክፍተትና ጥንካሬዎች በምክር ቤቱ አባላት ተዳሰዋል። የክልሉ መስተዳድር ምክር ቤት አባላትም ለተነሱ ጥያቄዎች ዋና ዋና ምላሾችን ሰጥተዋል። በተለይም ከንጹህ መጠጥ ውሃ ጋር ተያይዞ በጀት በመመደብ ጥያቄ ላለባቸው አካባቢዎች ምላሽ ለመስጠት እየተሰራ መሆኑን በምክትል ርዕሰ መስተዳድር ማዕረግ የወላይታ ሶዶ ክላስተር አስተባባሪና የክልሉ ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ ገልጸዋል። በተለይ የባስኬቶና የካራት ውሃ በተቻለ መጠን ለየት ባለ መልኩ የመስተዳድር ምክር ቤቱ ውሳኔ አስተላልፎ በሀፍትም ደግፎ ተጠናቆ ለህዝቡ የሚጠጣ ውሃ እንዲሆን ከሂደት የሚጠጣ ውሃ እንዲሆን ባስቀመጠው መሰረት የካራት ኦልሞስት ኦል ትንሽ ቴክኒካል ችግር ነው እንደተባለው ትራንስፎርመር ጭምር ግዢ ተፈጽሞ ወደ ስራ ኮሚሽኒንግ ስራ እንደተጀመረ የባስኬቶም እንደዚሁ የቴክኒካል ዲዛይን ችግር የነበረው በክልሉ ውሃ ስራዎች አማካኝነት ኦልሞስት ኦል 98 በመቶ ሂደት ላይ ኦልሞስት ያለቀ ስለሆነ ወደ ስራ ፋንክሽናል የሚሆን መሆኑ ታውቆ የጂንካም ውሃም የሀፍት ከፌደራልም ተገኝቷል። ከክልሉም ማቺንግ ፈንድ ተጨማሪ ተሰጥቶ ሌሎችም የጨንቻ ውሃ እንደነዚህ ከፍ ያለው ማቺንግ ፈንድ የሚፈልጉት ላይ በዚህ በተከበረው ምክር ቤት ነገ በሚጸድቀው ሀፍት ምደባ ተደርጎ የሚሰራ የሚሆን ይሆናል። የጸደቀውን የካፒታል ፕሮጀክት አመጣጥኖ መጠቀም ላይ ስራዎች ቢሰሩም ተጨማሪ ሀብት የሚያስፈልግ ስለነበር በወጉ ጥያቄዎችን መመለስ አልተቻለም። ሆኖም ቀጣይ ቅድሚያ የሚሰጣቸውን ፕሮጀክቶች ለማጠናቀቅ ይሰራልም ተብሏል። የግብርና ምርትና ምርታማነትን ለመጨመር የተሰራው ዘመናዊ አሰራር ዘዴም በበጀት ዓመቱ ተጨባጭ ለውጥ ማምጣቱን የገለጹት ደግሞ በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪውን ፍቅሩ ናቸው። የአምናውና የዘንድሮውን ስናነጻጽር አምና በበልግ ላይ ወደ 101,000 ሄክታር የሚሆን ማዳበሪያ ነው የተጠቀመው። በዘንድሮ ዓመት ግን ወደ 193,000 በላይ ሄክታር ኩንታል ማዳበሪያ የተጠቀምንበት በሁለቱ መንገዶች ምርት ከፍ እንዲል እና በተወሰነ ደረጃ ምርታማነትም እንደዚሁ ከፍ እንዲል የተደረገበት ለሰን የወሰድንበት ነው ብሎ መውሰድ ይቻላል። ከዚህም አንጻር ነው አምና 67 ሚሊዮን ኩንታል አምርተን ዘንድሮ 97 ሚሊዮን እናመርታለን ብለን አቅደን እየሰራን ያለ ነው። ቴክኖሎጂዎችን በመጠቀም ላይ የሚታዩ የአሰራር ተለያይነቶች በቀጣይ መቀረፍ ያለባቸው ናቸውም ብለዋል። በክልሉ ያለውን የመንገድ ተደራሽነት ለማረጋገጥ በተሰራው ስራ ውጤት ቢመጣም ቀሪ ስራዎች እንደሚጠይቁም የክልሉ ትራንስፖርትና መንገድ ልማት ቢሮ ኃላፊ ተወልደ ተስፋዬ ገልጸዋል። ሌላው በገጠር ትስስርና ተደራሽነት ለምግብ ዋስትና ፕሮግራም በ8 ዞን በ9 ወረዳ ያሉ መንገዶች ኦልሞስት የማስመረቅ ስነ ስርዓት ካልሆነ በስተቀር መንገዶቹ በሙሉ አልቋል። 402 አዲስ መንገድ ከ300 በላይ ጥገና ከ702 ኪሎ ሜትር በላይ መንገዶች ለትራፊክ ትልቅ ስኬት ነው ብለን ማንሳት እንችላለን። ይሄ ሆኖ ግን አሁን ከህዝባችን ፍላጎት አንጻር እዚህ ቤት ከምነሳውም ጥያቄ አንጻር ገና ብዙ መስራት ይጠበቅብናል። የጤና መድን አገልግሎት፣ የጤና ተቋማት ግንባታና የመድኃኒት አቅርቦት ላይ ባለፈው በጀት ዓመት ለውጥ መምጣቱን የክልሉ ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ አንስተዋል። የወባ ወረርሽኝ ግን አሁንም ጫና እየፈጠረ ይገኛልም ነው ያሉት። ሁላንጎ ዙሪያ የሁለቱም ጫና ካለባቸው ጥቂት 11 መዋቅሮች ውስጥ አንዱ ነው። ባለፈው ሳምንት አይ ቲንክ ሁርለት ባለሙያ ልከናል። ከክቡር አስተዳዳሪው ጋርም ተነጋግረናል። እዛው ያለውን ኃይል ማጠናከር ግን በጣም ተገቢ ነው ብዬ አስባለሁ። የተለየ አይደለም። ከክልል ሄደው የሚያክሙት በቃ ቴስት ያደርጋሉ፣ ሕክምና ይሰጣሉ። ጤና ኬላዎች በሙሉ ክፍት መሆን አለባቸው። ጤና ጣቢያዎች ወረርሽኝ ሲኖር 24 ሰዓት መስራት መቻል አለባቸው። በዚህ 3 ወር ውስጥ የወባ ጫና በ14% ጨምሮ የአመቱን ስናይ በ2% ብቻ ነው የጨመረው። ስለዚህ በዚህ 3 ወር ውስጥ በጣም ከፍ ያለ ጫና ፈጥሯል። ለዚህ ደግሞ በቂ ምላሽ የሰጡ ዞኖች አሉ። ከወላይታ፣ ጌዲዮ፣ ኮንሶና ባስኬቶ በስተቀር ወባ በዚህ ዓመት ሁሉም መዋቅር ላይ ጨምሯል። በዕለቱ የማጠቃለያ ሀሳብ የሰጡት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደም በሁሉም ዘርፎች መዋቅሮች የተመጣጠነ እድገት እንዲያመጡም የድጋፍና ክትትል ስራዎች መሰራት አለባቸው ብለዋል። በመዋቅሮች መካከል መቀራረብ እንዲፈጠር በተለይ አዳዲስ ኢኒሼቲቮችን በሁሉም አካባቢ ተግባራዊ እንዲደረግ ህዝቡ ተጠቃሚ እንዲሆን ነገ ላይ ጥያቄ ይነሳል። ፈጥኖ የሚሄድ በሙሉ አቅሙ ስራ የሚሰራ እንደግፈዋለን። ወደ ኋላ የቀረው ደግሞ ካለ እንድበረታታ ችግሮችን እየፈታን የህግ ማዕቀፍ ጭምር ያዘጋጀን የደገፍን መተናል።
የእናንተም ኃላፊነት አለ። በጋራ እነኚህ መዋቅሮችን ልንደግፍ ይገባናል። እንቅፋት የሚሆኑ ጉዳዮችን በጋራ እየተናበብን እየተመካከር እየፈታን መሄድ አለብን። ከዛ ውጭ ግን ከፍትሃዊነት ከተመጣጣኝ እድገት አኳያ ዝም ብሎ በእኛ ክልል በጥርጣሬ በሐሜት ቁጭ ብሎ ስራ ሳይሰሩ የሚያሙ የሚጠራጠሩ የሚናገሩ ሰዎች በየትኛው መስፈርት የትኛውም እንቅስቃሴ ብንመለከት የትኛው አካባቢ በፍትሃዊነት ነው እንጂ ስራዎች የሚሰሩት ከዛ ባለፈ አንዱን መዋቅር ለመጥቀም አንዱን ለመጉዳት ወይም ደግሞ አንዱን አስቆሞ ሌላውን እንዲሄድ ማድረግ ላይ ምንም አይነት እንከን ወይም ደግሞ ችግር እንዳይከሰት በጣም በጥንቃቄ የተሰራ ነው። በቀጣይ ዓመት የአመራሮቹ የመፈጸም አቅም ወጥ ሆኖ ሊሄድ ይገባል ያሉት ርዕሰ መስተዳድሩም የምክር ቤት አባላት በከተሞች የሚደረጉ የልማት ስራዎችን ለማጠናከር ጠጋ ብለው መደገፍ ይገባቸዋልም ሲሉ አክለዋል። በጋራ ተጋግዘን ስራዎችን ከሰራን ካገዝን ሶስቱ ከተሞች አሁን በጀመሩት የተሻለ ስራ ሰርተው የተሻለ ተሞክሮ ሊሆኑ የሚችሉ ጉዳዮችን አሳይተው ሌሎች የክልል ከተሞችን እና ሌሎች የዞን ማዕከላትን ምሳሌ በሆነ አግባብ ሊያስቀጥሉ የሚችል አቅም እንዳለ ለይተን የደገፍነን ይሄን አጠናክረን እንደምንቀጥልና ከአመጣጥኖ መደገፍ አኳያ በብዥታ ወይም ደግሞ የሚወሩ ወሬዎች ሐሜቶችን ማንሳት በፍጹም ትክክል አይደለም። በፌደራል ደረጃ ስንገናኝ አዲስ አበባ በተለየ መንገድ እየለማ ነው፣ አዲስ አበባ ክልል ከተማ አስተዳደር በፌደራል ይደገፋል ተብሎ ይወራል። አዲስ አበባ በራሱ ነው። እነ ክልል ኦሮሚያ ላይ ይነሳል። ኦሮሚያ በራሱ ነው። በፌዴሬሽን ምክር ቤት ለሁሉም ከፌደራል የተለየ ድጋፍ ያለም የግብርና የኢንቨስትመንትና የስራ ዕድል ፈጠራ ላይ የሚታዩ ክፍተቶችን መሙላት ያስፈልጋልም ተብሏል። የዜጎች የሁል ጊዜ ጥያቄ የሆነውን የኑሮ ውድነት መቅረፍ ግን ለነገ የማይባል ተግባር ሊሆን ይገባልም የተባለው